ቀዳማት ባላሻራ የአክሱም ዙፋን አልጋ ወራሽ ቅድማልም መንግስት ወታኝ ቅድማልም ጥበብ ጠንሳሽ አማራልን ስልጡን ህዝቦች የሃሮሃን የተጠበብን ሐውልት ያቁም መቅደስ ያነጽን ድንጋይ ፈልጠን አለጠርበን ከጣና ሰማይ ስር የተቸጋሩ ማሽነው ለሀገሩ ሰላምን ሸምኖ በፊደላት ማሳ እውቀትን የዘራ ሸማ ፈትሎ ለባሽ ጠቢብ ነው አማራ ከአያት ቅድመ አያቱ ከላይ ከታሪኩ ነገደ ዜማዊ ፋኖነት መልኩ ተጠሪ ነው ለአገር ቀድሞ የሚደማ አልባሽ አብራሽ ኩሩ የተቸረው ግርማ። እንዴት ናችሁ? ደህና ናችሁ ሆይ? ዛሬ ከባልደረባያ ጋራ ዶክተር አየነው ጋር ሆነን ከእናንተ ጋር ቆይታ እናደርጋለን። ታዲያ በቆይታችን ወቅት አንዳንድ ነገሮችን የጋራ ግንዛቤ እንደምንይዝ እንደምትይዙ ነው እምነታችንና ታዲያ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛችኋለን። ሌላው በሶሻል ሚዲያ ውስጥ ያላችሁ ዝግጅቶችን፣ ቁም ነገር አዘል ጉዳዮችን ሌሎችም እንዲያዩት ማድረጉ የእናንተ ድርሻ ነው። ለሌሎች እንዲዳረስ ማድረግ አለባችሁ። ለአማራ የህልውና ትግል ላይ ተባብረን መስራት ይጠበቅብናል። መልእክቱ እንዲደርስ ነው። ስለዚህ ለምታውቋቸው ጓደኞቻችሁ፣ ቁም ነገረኛ ለሆኑት ማወቅ አለባቸው ለምትሏቸው ሁሉ ማድረስ አለባቸው። ግንዛቤ መያዝ አለብን። አንድ ወጥ የሆነ ግንዛቤ ሊኖረን ይገባል። ስለዚህ እናንተም ስራ ድርሻላችሁ ማለት ነው። በተረፈ ግን በአርስቱ ላይ እንደምታዩት ባለቤቱን ካልናቁ አጥሩን አይነቀንቁ፣ በተግባር እንደ ህዝብ አየነው ነው። እንደ ህዝብ አይተነዋል። ይህን ጉዳይ የአማራ ህዝብ እንደ ህዝብ ይሄንን ጉዳይ በተጨባጭ አይተነዋል። የፋኖ ዘመቻ አንድነት ኦሮሞማን አስጨንቋል። ይሄ ደግሞ በደንብ የምናየው ነው። በሰሞኑ እየተከናወነ ያለውን ጉዳይ የምንዳስስ ይሆናል። ስለዚህ እነዚህ ሁለት ጉዳዮች ላይ ትኩረት አድርገን የምንነጋገርበት ይሆናልና እንግዲህ በድጋሚ አብራችሁን ቆዩ እያልኩ አየነው እንደምን አለ? እንደምን ሰነበትክ ጋሽ ባለው? እንግዲህ ይቅርታ ድምፄ ካስቸገረ የአየር ጸባይ ለውጥ አለ ማለት ነው። በፊት በልጅነታችን ዶክተር የሚታመም አይመስልንም ነበር፣ ሐኪሞች የሚታመሙ አይመስልንም ነበር። እና ምንድነው አንተ ለሌላውን እንትን እያደረክ ራስህ እንደዚህ እንዴት ነው? ወዲያው ነው እኮ መድኃኒት ነበረ ወይንስ የዚህ ማህበረሰብ ውጤት ነን እና ከየትም አይመጣም። እንግዲህ እሱን ነው። እሱን ጥንቃቄ ለሌላ እየመከራችሁ እናንተ ስትታመሙ እንዴ ምንድን ይሄ ነገር ላለው ማለት ነው። እና ለዛ ነው እኔ ጉንፋን ሲያመኝ ደውዬ እንዴት ነው ይሄ ጉዳይ ምናምን እንል የለ እንዴ? እንዴት ነው ነፃ ሰርቪስ እኮ በሱ ነው። እኔ አንዳንድ እንደው ካንተ እንትን እያረኩ ያለሁት ነፃ ሰርቪስ ያለ ክፍያ አንዳንዴ ምክር ይገኛልና እሱ እንግዲህ ባይሆን እንግዲህ ለራሳችሁ ካልሆነ ለኛ ተጠቅሙናላችሁ፣ ምንም ችግር የለው። እንግዲህ አርስቱ ላይ እንደምታየው የዛሬ መወያያ ጉዳያችን ባለቤቱን ካልናቁ አጥሩን አይነቀንቁ፣ በተግባር እንደ ህዝብ አየነው ነው። አይተነዋል። ምንም ተረት አይደለም። በተጨባጭ ተረቱን በተጨባጭ አይተነዋል። ይሄን ነው በዋናነት የምናነሳው እና የፋኖ ዘመቻ አንድነት ኦሮሞማን አስጨንቋል የሚለው ጉዳይ ነው። እንግዲህ በርካታ ጉዳዮች አሉ። አሁን እየተፈጸሙ ያሉ ጦርነት ላይ ነው። ፋኖ ከፍተኛ ትንቅንቅ ላይ ነው ያለው። በሸዋ፣ በወሎ፣ በጎንደር፣ በጎጃም እየተደረገ ያለው ትንቅንቅ ቀላል አይደለም። ይሄንን ጉዳይ ወደ ላይ አሳድጎ ሌላ
አንድ ደግሞ ልንደሰት የምንችልበት ነገር ሊመጣ ይችላል የሚለውን የምናየው ይሆናል። እሱ ላይ የምንነጋገርበት ነው የሚሆነው በአንድነቱ ዙሪያ ላይ እና ከዛ በፊት ግን ሰሞኑን ማለትም በዚህ 2-3 ቀን ውስጥ እጅግ ስሜትን የሚነካ ሁኔታ ኤቢሲ ላይ አይተናል እና ይሄ ነገር ኢቢኤስ ላይ ነው። በጣም ይነካ። ከዚህ በፊት ብዙ እንትን ሲባል ነው የቆየው የደንቢዶሎ ጉዳይ። እነዛ ልጆች ውሃ በአንድ አገር ውስጥ የት እንደገቡ ሳይታወቅ የሄዱበት ሁኔታዎች ጠፍቶ ምን እንደሆነ አንዴ የአማራ ክልል እኮ ገብተዋል ሁሉ ብሎ ይሄ አሁን ወራሪው ኃይል የኦሮሞማ መንግስት እንደዚህ እስከ ማለት ድረስ ደርሷል። እንዲህ አይነት ውንብድና በመንግስት ደረጃ በሀገር ደረጃ ቁጭ ብሎ ውንብድና ይነግረን ነበር። ስንጣራ አማራ ክልልም ገብተዋል እንደዚህ ሆነዋል ይላል። እንዲህ አይነት ሰቆቃ በተለያየ መንገድ አሳልፈናል። ከአርባ ጉጉ ከጀመር ህፃናት በሰይፍ የታረዱበት አለ። ህፃናት በዛን ጊዜ ማለት ነው የታረዱ በህፃናት የታረዱ ህፃናትን እናቶች አንገታቸውን የተቀሉትን አለ። መረጃው አለ ቁልጭ ብሎ። እንደውም መጨረሻ ላይ አሁን በመጽሐፍ ላይም አለ። ምጽአተ አማራ የሚለው በአቶ ተክሌሻው በሞረሽ ወገኔ የተቀናጀው በጣም ቮሊዩሙ ከፍ ያለ አለ። እዛ ውስጥ ብዙ መረጃዎች አሉ። እዛ ተካቷል ይሄ ጉዳይ። የጉራ ፈርዳን አንድ ሀገር ውስጥ እየኖርህ ውጣ ተብለህ ከጉራ ፈርዳ ህዝብ በአጠቃላይ እንዲወጣ የተደረገበትና አይተናል። አጣዬ ላይ አደባባይ ላይ 9 ጊዜ እየገቡ ሲያቃጥሉት አይተናል። እነ ሻሸመኔ አጠቃላይ ሲያወድሙ አይተናል። አዲስ አበባ ዙሪያውን አማራን ማጽዳት አለብን ብለው ሲያጸዱት አይተናል። በኮሪደር ልማት በሚል ሽፋን ነው። አንተ መንግስት ስትሆን መስራት አለበት። መንግስት ሆነ ዝም ብለህ ልትቀመጥ አይደለም። ማንኛውም መንግስት የሆነ የፈለገው አይነት መንግስት ይሁን ይሰራል። ይሄ ኖርማል ነው። ማንኛውም ማለት ነው። ዲክታተሮችም ይሰራሉ። በዓለም ላይ ያሉ ዲክታተሮች ማለት ነው በጣም ብዙ ነገር ይሰራሉ። ግን ይሄ ሆን ተብሎ ለማጽዳት የተደረገበት ዘመቻ ምን እንደሆነ በተግባር አይተነዋል፣ ታይቷል። እንዲህ አይነት ነገር አለ። ይሄ ብቻ አይደለም። በመተከል ያለውን እልቂት አንገት እየተቀላ አይተናል። በቤንሻንጉል በጅምላ ሲቀበር አይተናል። በወለጋ በጅምላ ሲቀበር አይተናል። የማይካድራ እልቂት አይተናል። የጭናን እልቂት አይተናል። ወሎ ላይ ህዝብን ከብቱ ሁሉ ሳይቀር ሲገደል አይተናል። ምንድነው የቀረን ነው? ምንድነው? ዛሬም መተው በአካባቢያችን በተብለው በከለሉት ማለት ነው እነሱ ይሄ ነው አካባቢያችሁ ብለው በከለሉት ቦታ ላይ ሴቶች እየተደፈሩ ነው፣ ከብቶች እየተገደሉ ነው፣ ክምር እየተቃጠለ ነው፣ በጅምላ አርሶ አደሩ እየተጨፈጨፈ ነው፣ በከባድ መሳሪያም ባየር። ስለዚህ የማንጨፈጨፍበት ቦታ የት ነው ካልከኝ ኢትዮጵያ መሬት ላይ የለም። የትኛው ነው ብለህ ብትጠይቅ ያልተጨፈጨፍክበት ቦታ አለ ወይ ብለህ ብትጠይቅ የለም። ስለዚህ ያን ሁሉ ሰብስበህ ደግሞ አንድ ነገር ስታይ ቢሲዎች ያቀረቡት ላይ ይችን ልጅ ብርቱካን የምትባለዋን ስታይ ምን ያህል የክፋት ጥጉን ታያለህ። ይሄንን ነው እንግዲህ እንዲህ አይነት ሁኔታ ነው ያለውና ምንድነው ባጭሩ እሱን በለኝና ቪዲዮውን እንደው ትንሽ ብናየው ከህዝብ ጋር ያው ደጋግሞ ማየት ያስፈልጋል። በተለይ አማራው በተለይ ያልገባው
እንትን አልገባኝም እያለ የሚያደናቁረው አማራ ላይ ማየት አለበት ደጋግሞ እና እሱን እናየዋለን በጋራ የተወሰነው ሙሉውን ሳይሆን የተወሰነውን እናያለን። ከዛ በፊት ግን እንግዲህ ይሄ ነው አሁን ያለውን ሁኔታ እሱን ዳሰን ወደዛ እንግባ ብዬ ነው። ወቅታዊ ወንም ሌላ ጉዳይ የምትገልጸው ነገር ካለ ድሉል አንተ ያዘውና ወደዛ እንገባለን። እሺ አመሰግናለሁ ጋሽ ባለው። እንግዲህ የአማራ ህዝብ እንደ ህዝብ ከተዋረደባቸው ክስተቶች አንዱ ነው። እንግዲህ በጣም ብዙውን ጠቅሰዋል አንተ። በወለጋ የታገቱት ልጆቻችን ግን እንደ ህዝብ ተዋርደን ቁስሉል ጊዜ የሚያመረቅዝ ቁስል ነው ያለን። ፍትህ እስክናገኝ ድረስ መቼም አይሽርም ይሄ ቁስል። እንግዲህ እግዚአብሔር ፍርድ አዋቂ ነው። እንዴት እንዳተረፋት እንግዲህ እሱ ነው መንገዱን የሚያውቀው። አትዝብሰም እንግዲህ የሆነውን ነገር ከዛን ጊዜ ጀምሮ ከታገቱ ጊዜ ጀምሮ በመንግስት ያ ንጉሱ ምናምን ከሚባለው ሰው ጀምሮ ብዙ ውሸት ሰምተናል እህቶቻችንን በተመለከተ። ዛሬም ድረስ ያው የደምቢዶሎ ዩኒቨርሲቲ ያወጣው መግለጫ አለ። የአወይን ምንድነው መገበሪያ የበላ አይነት የሚያስብል አስለፍልፎታል። ዋናው ነገር ይሄ በደል እውነት ነው። ብርቱካን እግዚአብሔር በተአምር አትርፏት ድምጿን ማሰማት ይችላል። በኋላ ሊያጠፏት ይችላሉ። ብዙ ጊዜ ስለገደሏት ከዚህ በኋላ ምንም የምታጣው የምትፈራው ነገር የላትም፣ ምንም ቢያደርጓት ማለት ነው። ሆኖም ግን ሻኖች አማራ ልጆች እንደዚህ ቆስለው በየቤቱ የሚኖሩ የሰው ያለ የሚሉ እዚህ የአማራ ህዝብ ሊቆርጥለት ነው የሚገባው። ምንም ነገር ከዚህ በላይ አይመጣም። የትኛዋን ኢትዮጵያ ምኗን ሊያድን እንደሚፈልግ ራሱ አላቅም። በተለይ ተማርኩ የሚለው አማራ ስለ የትኛዋ ኢትዮጵያ እንደሚያወራ አላቅም። ምን ያደርግልሃል? ከማን ጋር ነው የምትኖረው? ከአውሬ ጋር ለምንድን ነው የምትኖረው? በመጀመሪያ እንኳን አገር ምድሪቷንስ መጋራት አለብን እንደ ከነኛ አውሬዎች። እና የአማራ ህዝብ ሊቆርጥለት ይገባል። ያለ ፍትህ ሰላም አይኖርም። እና ቪዲዮን እናየዋለን ስላልክ ነው ብዙም አላወራው። እውነት ግን ተደብ የማይቀር ፍትህ መስፈኑ ስለማይቀር የአማራ ህዝብ መዘጋጀት ያለበት በዚህ ልክ። እንደዚህ እንደቆሰልን እንደደማንማ አንቀር። ይሄንን ነው ማወቅ ያለበት የአማራ ህዝብ። አመሰግናለሁ። አየነው እኔ ኦሮሞማ ላይ ይሄ ወንጀል እየሰራ ባለው ወራሪው ላይ አጠቃላይ ብዙ ነገሮችን ገልጿል። እሱን እንግዲህ ምን እንበለው ነው? ምን ይባል? ብዙ ነገሮችን ገልጿል። እንዴ እንትን አረግና ቁማሩን በልተነዋል እኮ ብሎ ያሉት እነማን ናቸው? እነሱ አይደሉም እንዴ? በሰበሩም ቦታ ሰበር ናቸው። አደባባይ ላይ በግራና በቀኝ አሰልፎ ቁጭ አድርጎ እኮ ነው እንደዛ የሚያደርጋቸው። አማራዎችን አሰልፎ ማለት ገደል ናቸው። አሁንም ያው ተሰልፈው የሚያስጨፈጭፉ ማለት ነው። አሁንም ተሰልፈው ከሱ ጋር ሆነው ከነወረሙማ ጋር ሆነው የሚያስጨፈጭፉት እሱን እንግዲህ የሚገርም ነው። እስኪ እንስማውና ትንሽ እንዲው ተመልካቾቻችንም ምናልባት ደጋግመው ማየቱ በእውነት ልብ የሚነካ ስለሆነ እሱን አይተን ትንሽ እሱ ጋር እንቆያለን። የብርቱካንን ታሪክ ነበር አይተን የተመለስነው። ከዚህ ቀደም ብዙ አይነት እንደዚህ አይነት ታሪኮች ተሰርተዋል። ግን ይሄ እውነት ከኢትዮጵያዊነት የወጣ ፍጹም ኢትዮጵያ ውስጥ ይሄ ነገር ሲያጋጥማሉ ብለን እንድናስብ ራሳችንን እንድንጠይቅ የት ነው ያለነው የቱ ጋር ደርሰናል ብለን ያየንበትም ታሪክ ነው። ብርቱካን በጣም
ተስፋ የነበራት ለዓላማዋ ታግላ እዚህ ጋር የደረሰች ጎበዝ ጠንካራ ወጣት ተማሪ ነበረች። ከዛ በኋላ ግን የመጣባት ነገር የሚያሳዝን ነው። የመጣባትን ነገር መቋቋም ባልቻለችበት ሁኔታ ላይ ደግሞ ተጨማሪ ነገር ወደ ህይወቷ መጣ። ያም ልጇ ነውና ለልጇ ብርቱካን ምን ብላ ይሆን ታሪኳን የምትነግረው ብዬ ሳስብ ነበር። በጣም የሚያስጨንቅና የሚረብሽም ጭምር ነው። የሷም ህይወት ተበላሸ ስንል እንደገና ደግሞ ህፃን ልጅ ወደዚህ አምጥታለች። የዛ ህፃን ልጅ ተስፋውስ ምንድነው? ነገስ የሚመለስለት መልስ ምንድነው? ይሄ ልጅስ እንዴት አድርጎ ነው አድጎ ሀገርን የሚረከበው ብለን እንድንጠይቅ የሚያደርገንም ይመስለኛል። የብርቱካን ታሪክ በጣም ብዙ ሴቶች ላይ ያጋጥማል፣ ግን ደግሞ ይሄኛው የሚዘገንንና ለመስማትም ለጆሮም ለማየትም የሚቀፈው ነው ያገኘሁት። ያው ሰው ስትሆኚ ትፈተኛለሽ። አንዳንዴ የፈተናም አይነት አለው እንዴት ያለሽ በቃ በርግጥ ላያስችል አይሰጥም ይባላል። ግን ደግሞ አንዳንዴ ከመቻል በላይ የሚሆኑ ፈተናዎች አሉና እንደ ኢትዮጵያ እንደ ሀገር ደግሞ ስታስቡ እንደዚህ አይነት ሁኔታ የሚደረግበት ማህበረሰብ ውስጥ ነው እንደ ያለ ነው። በምን አይነት ሁኔታ ነው ህይወታችንን እየመራን ያለ ነው የሚለው ራሱ ሌላ ጥያቄ ነውና በጣም ከባድ ነው። የብርቱካን ቪዲዮንም ቁጭ ብዬ ሳየው እውነት ለመናገር አንደበት የለኝም፣ ከአእምሮ በላይ ነው። እጅግ በጣም የሚሰቀጥጥና የሚዘገንን ከመሆኑ ብዛት የተነሳ ጭራሽ እንደውም ፊልም ነው እንዴ አክቲንግ ነው እንዴ የሚያስብል ሁላ። ምክንያቱም ያው ብዙ ሆረር ፊልሞችን እንሰማለን፣ ግን የእውነት መሬት ላይ የወረደ እንደዚህ በዚህ ልክ የሚሰማ ነውር ሁላ አለ ወይ እስከ ማለትም ድረስ አለና ብርቱካን እንግዲህ ስቱዲዮ ውስጥ ትገኛለች። አብረን ቆመን እንቀበላለን። እንኳን ደህና መጣሽ። እንኳን ደህና መጣሽ። አረፍ በይ። እንዴት ብርቱካን? እንኳን ደህና መጣሽ። በጣም ነው የምታምሪው። በጣም ቆንጆ ከለሯ ራሱ እንዴት እንደሚያምር። ያው ዩኒቨርሲቲ ስንሄድ ሁላችንም የምናስበው ነገር አለ አይደል? ቤተሰብ ጋር ያለው ደስታ አለ፣ ስትሄጂ የምትዘጋጁ ዝግጅት አለ። ከሄድሽ በኋላ ደግሞ ያው ቤተሰብ ነው ገንዘብ የሚልከው የምፈልገው ነገር። ያን ጊዜ እንዴት አሳለፍሽው? ስትሄጂስ እንዴት ነበረ? ስሄድ 300 ብር ነው የተሰጠኝ። ያ ማለት ያንቺ 300 ብር የሆነ ቦታ ላይ ትላካለች ማለት አይደለም፣ አድርሶ የሚመልሰኝ ነው። አመት ሙሉ የሚዘልቅ ማለት ነው። ጓደኞቼ በፕሌን ጓደኞቼ በመኪና እየተመላለሱ በዓላትን ሲውሉ፣ እኔ ግን ለአንድ አመት ተውሎ 300 ብር ነው ካልኩሌት ተደርጎ ይሰጠኝ ነበር። ስንት ነበር ትራንስፖርቱ? 150 ብር ነበር ሄጃው። እንደ ሴት ደግሞ ለሴት የሚያስፈልግ ነገር አለ፣ ምን እንቀባዋል፣ የተፈጥሮ ጉዳይ አለ። ለዚህ ሁሉ ነገር ገንዘብ ያስፈልጋል። በምን ነበረ ያን ነገር? ጓደኞቼ የተሻለ ህይወት ነበር እንትን የሚሉ የባለሀብት ልጆች አሉ። እነሱ ነበር የሻር እያደረጉ እያዋጡ ነገሮችን የሚሸፍኑ ኢቨን ሞዴስ ራሱ ይገዙልኝ ነበር። ጓደኞቼ ነበር ከጎን ያሉት ማለት ነው። እሺ፣ ከዛ በኋላ ያ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነሽ ነው ይሄ ነገር ያጋጠመሽ። እንዴት ነበር እስቲ ጊዜውን አስታውሽ? ማለት በጣም ነው የሚከብድ። 3 ሰዓት ላይ ልክ ከላይ በረ 3 ሰዓት ዘጋብኝ። መመለስ አልፈልግ እንደ ወጣሁኝና የሆነ ይሮራጣሉ ማለት ነው ሰዎቹ። ስንሄድ በቃ ኧረ እንደዚህ ተኩስ የተነሳ ማለም ትሄዳላችሁ፣ በቃ በዚህ ሄዱ ነው በዚህና እንትን በሉ እዚያ ካግቡ ምናምን ሲሉን እኛ በሰዓቱ ተኛን ተቆርቁሮ ነው የመሰለን። እኛ እንደዚህ ለማትረፍ ነው ብለን ተንደርድረን ራሳቸው መኪና ገባን። የነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና። አዎ ከፍት ነው ከኋላ። 1 አመት ከ6 ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር። አመት ከ6 ወር ምን ነበር የሚሏችሁ? ትጥቅ ነው ልንቀየራችሁ ነው ትታጠቃላችሁ፣ አለበለዚያ ያሰብነው አለ እሱ እንሰራለን አብረን ምን ይሆናል እያሉ። የት ነበርስ የምታድሩት? እዚህ ውጭ ላይ ነው። ብዙ ጊዜ ዛፍ ነበር እንዲታከልል እንትን ማለት ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንንስ እንዴት ነበር የምታሳልፉት? የምን ንጽህና መጠበቂያ ነው? በቃ ዝም ብለን ስናክ ነበር የምንውለው። ከ1 አመት ከ6 ወር በኋላ ምንድነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን። እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ ሲያዙ፣ እኔ አጋጣሚ ከ5ኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዴት ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በ6ኛ ቀን ስነቃ እንደ ማበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ? የለበስኩትን ልብስ አውልቄ ለሷ ነገሮቿን አስሬ
ነው ቅፋን እየወተቱ ጀመረ ጀመሩ እንዳላዝላት አልችላትም ከዛ አብረን ነው ቆም እንሄደው አንቺ ነው ቆጥቼሻለሁ ደም ስትለኝ እንዲሁ ነው ሁለት አባለ ስንኩል ማን ይቀበለናል አልኳት እንግዲህ ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወደ የተሻለ ህይወት አገኛለሁ ብዬ ነገ ወደ ጥሩ ቦታ ደርሳለሁ ብዬ አሰብኩት ይልኝ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ካፋኝ በቃ ያውልዩም ነገ ወደ ስደት ነው የምሆነው ምንድነው ማድረግስ የምችለው ምን አይነት መልኩ ነው ህይወቴንስ መጠገን የምችለው አይዞሽ የሚለኝስ ማንኛው ሰው ነው በቃ እንደው እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪን የሆንኩት ጎዳና ነው ወርቄ በቃ እኔ እንጃ አንዳንድ ታሪኮች ለመስማትም በጣም እዚህ በላይ መሄድ ምልህ እጅግ የሚያምነው እንግዲህ ይሄ የደረሰብን መከራ በጣም በርካታ ነው። አማራ የደረሰበት መከራ በጣም በርካታ ነው። ልጅቷ ከውስጧ እንዴት ነው የሚነበበው? በጣም እኮ አስቸጋሪ ነው። ሲቃ ይዟታል። ስታስበው ምን ነበር ያደርጓቸው የነበረው የሚለውን ብዙ እኮ ተአምር ነው የሚኖረው። እሷ ብቻ በቃ የምታስታውሰውን ተናግራለች። ስለዚህ አማራ ምንድነው? ከዚህ የበለጠ ምን ይድረስብን ነው? አማራ ነኝ የሚል ሁሉ ማለት ነው። አማራ ነኝ የሚል ሁሉ ከዚህ የበለጠ ምን ይድረስበት ነው? አየነው። ይሄ ታይዋ ይሄንን እንግዲህ ሰማኸው። ያንዳንዱ አማራ መስማት አለበት። ታሪክ ነው። ያንዳንዱ አማራ ኦልሬዲ ምን እንደሆነ ይታወቃል። ጭካኔው አረመኔነቱ ምን እንደሆነ አይተናል። በተጨባጭ ስልጣን ላይ ያሉትም ምን እንደሚሉን እናውቃለን። ያደረጉትን ይህንን ህዝብ የአማራን ህዝብ ምን እያደረጉት እንደሆነ አይተናል። ከዛም አልፎ ተርፎ በስደት በአረብ ሀገራት እንኳ የተሰደዱት ላይ ምን አይነት መከራዎች እንደሚፈጽሙ አይተናል። ምን እንደሆነ ከዚህ የበለጠ ምን ሊመጣብህ ነው? ከዚህ የበለጠ ምን ልትሆን? የግፎች ግፍ የሚባሉትን እኮ ተፈጽሞበታል አማራ እና ይሄ በቃ እኔ ሰው የሆነ አማራ ሰው የሆነ ማለት ነው ስለ አማራነት የሚከራከር ኢትዮጵያ ምናምን እያለ የሚል ኢትዮጵያ ቄራ ነች ወይ ለአማራው?
አማራው የሚታረድበት ቦታ ነው ወይ ኢትዮጵያ ማለት? እና ይሄ በጣም ስሜታዊ ያደርጋል። አዎ ይሄን አይቶ ስሜቱ የማይነካ አማራና ራሱን የማይቀይር አማራ ነው ማለት ይከብዳል። አማራ የሆነ ማለት ነው። ከአማራ ውጭ ያለውንም ቢሆን ነገ በሱ ነው በተለያየ መንገድ ሊደርስበት ይችላል። የግድ ልጆቹ እነዚህ የሚሰቃዩ ልጆች የሚታረዱ የግድ ያንተ ቤተሰብ መሆን የለበትም እኮ። ምክንያቱም በቤተሰብ አለው እንደ ህዝብ ነው። እና ነው በዚህ ጉዳይ ላይ ድሉን አንተ ያዝና ምንድን ነው ቪዲዮውን ስታይ ሚስት የተሰማ ስሜት ምንድን ነው? ከውስጥ የመነጨ ከእውነት የመነጨ ጉዳይ በመሆኑ ምንድን ነው አንተ በዚህ ጉዳይ ላይ የተሰማ? እንግዲህ እንደ ግለሰብ ቁጭት ነው የሚሰማ፣ እንደ ህዝብ ቁጭት ነው። እንግዲህ ርዕሳችንም አድርገነዋል። ባለቤቱን ካልናቁ አጥሩን አይነቀንቁምና የአማራ ህዝብ አሁን ባለችው ኢትዮጵያ ውስጥ እንዴት እንደተናቀ ነው የሚያሳየው። ያልደረሰበት በደል የለም። ላለፉት 30 ዓመት በትንሹ ብንቆጥረው ይሄ ከውቅያኖስ ላይ እንደዚች በጭልፋ እንደ መቅዳት ያክል ነው፣ ከበደሎቹ አይነት አንጻር ማለት ነው። እንግዲህ በጣም እድለኛ ሆና ነው የብርቱካን ድምፅ የተሰማው። በየቤቱ እንግዲህ ያው ፈጣሪ ይድረስላቸው ቤት ይቅጠሩስ። እንደ ህዝብ እስከ መቼ ነው ተዋርደን የምንኖረው? ምንድነው የሆኑ? ለምንድነው ተዋረድ ነው? በዚህ ደረጃ ስንናቅና ፍትህ ስናጣ ምን ደርሶብን ነው ብሎ ነው የአማራ ህዝብ መጠየቅ ያለበት። እስከ መቼ? ምንድነው የተቸገርነው? ደም ለመመለስ ፍትህ ለማግኘት ምንድነው የደረሰበት? ለዚህ ሁሉ እቺ በማትረባ ኢትዮጵያ በምትባል ስም ነው አማራ ተማርኩኝ የሚለው የአማራ ኤሊት ውትብትብ አድርጎ አስሮ እንዳይደራጅ ሲያደርገው ነው። ይህን ትብታብ በጣጥሶ እየወጣ ነው ያለው አዲሱ ትውልድ። አማራ ነኝ ብሏል፣ ነፍጥ አንስቷል። የጊዜ ጉዳይ ነው እንጂ እነዚህ ወንጀለኞች እነሱ ፍትህ ሳያገኙ አማራ ማረፍ የለበትም። የእህቶቻችን እንባ ሳይታበስ እነዛ የታረዱ ህፃናት በየቦታው በሳንጃ ወዳቸው የተረተሩ እናቶች ፍትህ ሳያገኙ አማራ ማረፍ የለበትም። የትግል ጉዞ ተጀምሯል። ሆኖም ግን የአማራ ህዝብ ከበቂ በላይ የሚታገልለት ምክንያት አለ። ይህንን ነው እየታገሉ ያሉት ፋኖቻችንም ሆነ ሌላው ማወቅ ያለበት። ያስጠቃን ማን ነው? ለምንድን ነው ብሔረተኛ ያልሆን? ሌሎች በእኛ ጥላቻ ተደራጅተው ይህን ሁሉ ሲያደርሱብን እኛ እንዴት መከላከል አቃተን? እናጥቃ እኮ አይደለም፣ እንዴት መከላከል ያቅተዋል? በዚህ ደረጃ እንዴት ነው ጥላቻቸው እዚህ ድረስ ዘልቆ? እንደው ዘሩን እንተውና አንድ የሰው ዘር አይደለንም እንዴ? ሰዎች ነን፣ ነገድን የፈጠርነው አይደለም? ብሔር ምናምን የሚባል ነገር ሰዎች ነን የፈጠርነው። ወደ ከፍ ስናደርገው እኮ በእግዚአብሔር አምሳል የተፈጠርን አንድ አይነት ሰዎች ነበር። እንዴት የሰው ልጅ በዚህ ደረጃ በሰው ላይ ይጨክናል? ከምን አይነት አውሬ ነው የተወለዱት? በጣም ሰዎች ነው እኮ ብሎ ለመጥራት ያስቸግራል እኮ ነው። አባባሪ ድሮ ጨርሰውታል እኮ። እንስሳዊ ባህሪያቸው ያደላል ከሰዋዊ ባህሪያቸው የሚሉት ጽሁፋቸው ላይ ማለት ነው። እና እንዴት 500 ዓመት ሙሉ አውሬ ትሆናለህ እንዴ? ጊዜ ሲለወጥ አትለወጥም እንዴ? እና በጣም የሚያሳዝኑ አውሬዎች ናቸው። እንግዲህ እንዴት አይነት ፍትህ ለወገኖቻቸው እንደሚያደርሱ አላውቅም። ፍትህ ፍለጋ ነው እነሱም ጫካ ገባን የሚሉት አይደለም እንዴ? ፍትህ ጎደለብኝ ብሎ ጫካ የገባ ነው እንደዚህ አይነት ፍትህ ጥሰት የሚያደርሰው። እና በጣም የሚያሳዝን ነገር ነው። አማራ ወደ ራሱ ነው መመልከት ያለበት። ወደ ራሱ ሲመለከት ግን እንዴት በዚህ ደረጃ ተናቅን፣ እንደ ግለሰብም እንደ ህዝብም የሚለው ላይ ነው። እና ወደ ራሳችን ብንመለከት፣ ወደ ችግሮቻችን ብንመለከት ነው ወደ መፍትሄው ብናደላ አማራ ነው መሆን ያለበት። እቺ ቄራ የሆነች ኢትዮጵያ በምትባል አገር ውስጥ ፈጽሞ አማራ ካልሆነ እንደማይድን ማመን አለበት። በአማራነቱ ተደራጅቷል። በአማራነቱ ነፍስ አንስቷል። አማራ ሆኖ ነው 4 ኪሎ መግባት ያለበት። ይሄ ሌላ አጭበርባሪ አንድነት ስም ኢትዮጵያዊ ምናምን የሚለውን
አናቱን ነው ማለት ያለበት። በተአምር አጠገቡ ማስደረስ የለበት። አማራ ሆኖ 4 ኪሎ ይገባል፣ ለእህቶቻችን ፍትህ እናገኛለን። አንድ ባንድ እየቆጠረ ፍትህ ማስፈን አለበት ለእህቶቻችን። የትኛውም አማራ ባለፉት 30 ዓመት ለደረሰበት በደል ፍትህ መገኘት አለበት። ያለ ፍትህ ሰላም አይኖርም። ያለ ፍትህ ጉርብትና አይኖርም። አማራ በዚህ ልክ ነው መደራጀት ያለበት። ማንም ጥቃትን ተሸክሞ መኖር የለበት። እኔ ምንም ቃል የለኝም። እንግዲህ በሷ ላይ የደረሰውን እግዚአብሔር ያጽናት ነው የምለው። በጣም ጠንካራ ነች። ቆማ ለማውራት ለፍራ መውጣቷ እንዴት ስብራቷ ያው ያስታውቃል። ግን እንዴት ታደርገዋለህ? ላያስችል አይሰጥም ስትል ነበር ያለችው ልጅ እና እውነት ነው ላያስችል አይሰጥም እና እግዚአብሔር ያጽናት። ይሄን ነው የምለው። አማራው ተንቋል። ከተናቀ ብዙ ጊዜ በህዋት ጊዜ አጠገባቸው ቁጭ ብለው እኮ ነው አማራንን የሚሉት። አጠቃላይ ቁጭ ብለው እኮ ነው አማራን የሚያሰድቡት የነበረው። በሙሉ አመራሮች የተለያየ ስድብ ሰድበውታል ህዝቡን፣ የአማራን ህዝብ። የአማራ ልሂቃን ደግሞ በዛው ልክ ተንቀሳቅሳለህ ስትል ትቆስላለህ። እኔ ጠላቶቻችን ላይ ብቻ አይደለም በእኛ ላይ ነው፣ እኛ ጋ ነው ስተቱ። ሴት የሆነ ሁሉ ኢትዮጵያ ውስጥ ሴት የሆነ ሁሉ የዚችን ልጅ ታሪክ ብቻ በቂው ነው። ሴት አላይም ካለ ማለት እንደው ሌላም ነገር እንግዲህ ዘመኑ ብዙ ነገሮችን እያስተናገደ ያስተላልፋል። ምን ይላል? ብዙ እልቂቶች ምን እንደሚፈጸም አይተናል። እሺ ከእንግዲህ አማራ አልሆንም አትግደሉኝ አለች አይሻ ሕፃኗ። አማራ አልሆንም አትግደሉኝ ነው ያለችው። ገደሏት። ሕፃንን እሺ አልሆንም አማራም አልሆንም ብትለውም አይ አማራ ነበርክ ብለው ይገድሉሃል። አማራ ነበርክ ብለው ያጠፉሃል። ስለዚህ አሁን ትግሉ የህልውና ብቻ ሳይሆን የቁጭት ጭምር መሆን መቻል አለበት። እያንዳንዱ አማራ ከህልውናው ለማቆየት ብቻ ሳይሆን የህልውና ትግሉን ላለመጥፋት የሚደረገው የቁጭት ጭምር መሆን አለበት ትግሉ። አማራ ወደ ቁጭት ውስጥ ሊገባ ይገባዋል። እኛ የአማራ ብሔርተኝነት እንዲኖር ነው አይደለ ስንቀሰቅስ የቆየ ነው። ግን ቁጭት መጨመር አለበት። መቆጨት መቻል አለበት። መከፋቱን የድሮ አባቶቻችን ከከፋው መሳሪያውን ካነሳ አይመለስም፣ የሚፈልገውን ሳይፈጽም። የተረገዘ ልጅ አባቱ በሰው ተገሎ ልጁ ተረግዞ ተወልዶ አድጎ ያን ይፈጽማል። እንዲህ አይነት በስነ ልቦና ደረጃ ከወሰድ ነው እንዲህ አይነት ስነ ልቦና ያለው ህዝብ ነው። የት ሄደ? ቁጭት እንዴት እያንዳንዱ አማራ ሊቆጨው ይገባል። በእያንዳንዱ ቤት ቢገባስ ማለት ይሄ አሁን ዘጭ ዘጭ የሚለው አማራነትን ዝቅ አርጎ ግን አማራ ሆኖ ዘጭ ዘጭ የሚል እንዴት እሱ ቤት ቢገባ ምንድን ነው የሚሰማው? ህዝብ ነው የተናቀው እና ይህም በተግባር አይተነዋል። ይኸው ለዓመታት በተግባር አየነው። ስለናቁት ያርዱታል፣ ስለናቁት ያሳድዱታል፣ ስለናቁት ምሁራኖቻችንም ተንቀዋል። እሊቱ ተንቋል። የአማራ እሊት በንቀት ውስጥ ነው ያለው። ምክንያቱም አይቆጭም። ምክንያቱም እንዴ ብሎ አቅሙን እያወቀ ሊያረግ አልቻለም። የሚያደርጉት ጥቂቶች ናቸው። የለም ማለት አይደለም፣ አልተደረገም ማለት አይደለም፣ ጥቂት ናቸው ነው። አንድ ቢንቀሳቀስ እኮ
በውጭ ያለው ብቻ ራሱ ቢንቀሳቀስ እንዳማራ ቢንቀሳቀስ እኮ የብአዴን አሽከር ከመሆን የምናምን የሆነ ቦታ ላይ ተሸንቁሮ የሆነ የምፈልገው እንተና ካልሆነ የራሱ ጉዳይ እያለ የሚለው ሁሉ ማደናገሪያ በተዘዋዋሪም ለአገዛዙ ጠቀሜታ የሚውል እንቅስቃሴ የሚያደርግ አማራ በውጭ ሀገር በርካታ ለአንድ አማራ ላለመቆም ፋኖን ሲጎትት የሚውል ሁሉ አለ። የሚያደናቅፋል። አማራ እንዳይሆን እንዳይደራጅ ይፈልጋል። እርስ በርሱ ጠብ የሚያጭራል። ይሄን ያልነቃ ይሄንን ያልገባው በርካታ አለ። ያ በዛ ነው የተጠቀሙት ጠላቶቻችን እና ንቀውታል። በተግባር አየነው። እንደ ህዝብ ንቀውት ተናግረውታል። መረጃው አለ እኮ ዝም ብለን አይደለም፣ መረጃው አለ እና ይሄ በጣም በእጅጉ በጣም የሚያስቆጭ ሁኔታ ነው። በእውነት አማራ ከዳር ዳር እንደ ፍም ተቀጣጥሎ እንደ እሳተ ገሞራ በአንድ ጊዜ እንደ ሰደድ እሳት በአንዴ ተዛምቶ በአንዴ ሊጨርሰው የሚገባው ጉዳይ ነው። ትግሉን በአንዴ አንድ ሆኖ በቃ አንድ ቃል ተናግሮ አማራንን እንዲህ እየገደልከኝ እያረድከኝ ልትኖር አትችልም የሚል ቃል አንግቦ ከዳር ዳር መነሳት ያለበት እና ከዳር ዳር በየትኛውም አቅጣጫ ይህን ትግል መደገፍ የሚገባው ነው። በውጭው ብአዴኖችን እኮ ከዚህ በፊት እንደው ትዝ ይልህ ከሆነ አንድ ነገር እኮ አድርገን ነበረ። እንደው ምናልባት ካስታወስከው አንድ ጊዜ የለም እንደው ሊሰሙ ይችሉ ይሆን ብለን እስቲ ካስታወስከው ይህን ቀበቶ ለብአዴኖች ይድረስ ለብአዴን ብለን እኮ ቀበቶውን የዛሬ 4 ዓመት አካባቢ ይድረስ ለብአዴን 3 ዓመት ነው የዛሬ 3 ዓመት ይሁን 3 ዓመት ተኩል ይድረስ ለብአዴን በሚል ቀበቶ የላችሁም፣ ቀበቷቸውን አውልቀውታል። ስለዚህ ታጠቁ፣ ቀበቶ ወንድ ሁኑ፣ ቀበቷችሁን ፈተዋቸዋል። እንደ ምንድነው እኛ ቀበቶ የምንታጠቅበት ጉዳይ አለ እና ጀግና ሁኑ። ቀበቶ አስፈትተዋቸዋል። ሴቶችን መቀነታቸውን ፈተዋል። ምክንያቱም ሴት ልጅ መቀነቷን ከፈታች አለቀ፣ ሌላ ነው ጣጣው። ስለዚህ ብአዴን ውስጥ ያሉ ሴቶች መቀነታቸውን ፈተዋል። ለና አብይ ሲያሸረግዱ አይተናል። ለህዋት ሲያሸረግዱ አይተናል። ወንዱ ቀበቶውን ፈቷል፣ ሲያሸረግድ ኖረ 27 ዓመት። እንደገና ለኦሮሞማ ደግሞ ያሸረግዳል። ይሄን ያየ ነው በተለያየ ቦታ ላይ ማለት ነው። እና ይሄ ነው አየነው። በዚህ ባለቤቱን ካልና ቁጥሩን አይነቀንቁ አጥሩን አይነቀንቁም የሚለው ትክክለኛ በተጨባጭ እንደ ህዝብ ያየነው ስለሆነ እንደው እዚህ ላይ የምትጨምረው ነገር አለ ጨምርና ወደ ሌላው ፕሮግራም ልለፍ ከሰዓት ያኳያ። እሺ አመሰግናለሁ። ያው ብአዴንን ስላነሳው አይቀር ነው የአማራ ህዝብ ከዚህ በፊትም ተናግረናልና ብአዴን የሚታረም ድርጅት አይደለም። ብአዴን ውስጥ ያሉ ሰዎች አማራም አይደሉም። የአማራ ህዝብ ማመን አለበት። ብአዴንን ማጥፋት ነው ያለበት። ይታረማል፣ ይሻሻላል፣ ሰው ይሆናል የሚባል ነገር የለም። አማሮች አይደሉም። በአማራ ስም ተጠፍጥፈው ተሰርተው አማራ ለዚህ ሁሉ ውርደት ለዚህ ሁሉ ግዞት በሰንሰለት አስረው አሳልፈው እንዲሰጡ የተዘጋጁ ናቸው። ስለዚህ ማንኛውም አማራ ነው አቋም መያዝ አለበት። ብአዴንን ይቅር ማለት የለበትም። አማራ በምንም በድርድርም በምናምን በውይይትም የሚባል ነገር የለም። አማራ ብአዴንን ይቅር ማለት የለበትም። ስለዚህ አሁን ትግል እያደረጉም ያሉ የአማራ ፋኖች ብአዴን ላይ አቋም መያዝ ያለባቸው ለዚህ ሁሉ ተጠያቂው ዋናው የኦነግና የትህነግ ሴራ ቢሆንም ዋና መጥረቢያው ግን ብአዴን። ስለዚህ ፋኖች ይህንን ማወቅ አለባቸው፣ አቋምን መያዝ አለባቸው። ብአዴን ይቅር ሊባል አይገባም።
አሁንስ አብረህ የምታየው ልሂቃኑስ ቀበቶውን አልፈታም? ከጥቂት ልሂቃኖች ውጭ ማለት ነው ጥረት ለሚያደርጉት ታላቅ አክብሮት አለን። ታላቅ አክብሮት ነው የሚያለኝ ለሚጥሩት በየአቅጣጫው ጥረት ለሚያደርጉት ሌት ተቀን ለሚሰሩት ነገ ታሪክ ያስታውሳቸዋል። አርበኞች ናቸው። ግን አብዛኛው ስታየው ቀበቶውን አልፈታም ብለህ ታስባለህ። ከራባት አስሮ ልክ አሁን እንደኔ እንዲህ ከራባት አስሮ ምናምን እንዲህ ወዲያ ወዲህ የሚለው ሁሉ ቀበቶውን አልፈታም ብለህ ታስባለህ። ስለ አማራ ስታነሳበት ቆይ እስኪ ምናምን እንደኛ እኮ ቻገር ምናምን መሸፈኛው እኮ ነው። ቻገር የሚለው መሸፈኛ ነው፣ ፍርሃት ነው። የፍርሃቱ መሸፈኛ ነው እንጂ አገር ሲኖር ነው አገር የሚኖረው አይደለም እንዴ? ቀበቶውን ከፈታ ቆይቷል። ሆዳም ቅድም እኮ ተማርኩ ባዩ ብዬ የተናገርኩት እሱን ነው። አማራ እንዲህ ሲታረድ ለባልቴት የትም ለማትደርስ ኢትዮጵያ የምትባል ሀገር ነው ሲያሰርደ ነው ተማርኩኝ ባዩ። ገና ለገና የስልጣን ትርፍራፊ ይደርሰኛል ብሎ ማለት ነው። ቀበቶውን ምንድነው ከረባቱን አሳምሮ ስልጣን ሊረከም ማለት ነው። እና ይሄ ሆዳም የነበረው የአማራ ምሁር ነኝ ባይ ነው አማራነቱን ክዶ ኢትዮጵያዊነት ምናምን እያለ ሲያስበላ ነው የኖረው። መቼም አዲሱ ትውልድ ነቅቷል። ማንም አይሸወድም። በኢትዮጵያ ስም መኖር ካለባት አብረን እንኖራለን ሁላችንም፣ መጥፋትም ካለባት ትጠፋለች። አማራ ሲኖር ነው ምንም ነገር የሚኖር። መጀመሪያ አንተ ስትኖር ነው ምንም ነገር የሚኖር። እና እንደዚህ አዲሱ ትውልድ ደርሶ እኮ ነው የተነሳው። ዛሬ እኮ ይሄን የምናየውን ሁሉ መከራ እኮ ይብዛም ይነስም ቀንሷል። የቀነሰው ስለተነሳ እኮ ነው፣ ስለተኮሰ ነው። ሲያሳርዱን ነው የኖሩት ምሁር ነንባዮች፣ አብረው ሲያጨበጭቡ ነው የኖሩት። እና ከባዕዴን ያነሰ ተጠያቂ ይሆናሉ እያልኩኝ አይደለም። ለፍርድ ስናቀርብ ግን ቀጥታ በወንጀሉ ተሳታፊ ስለሆነ ነው ብአዴን። እና የአማራ ሕዝብ ማወቅ ያለበት ይሄን ነው። መዳኛው አማራነት ነው። የአይሻን ታሪክ የብርቱካንን ታሪክ ለልጅ ልጆቻችን ሁሉ ማስተማር አለብን። አማራነቱን የተወለት ምን እንደሚሆን ምን እንደሚደረግ ማስተማር አለብን። እስከ ዘላለሙ ነው አማራ መሆን ያለብንና መደራጀት ያለብን። ይሄንን ሳታስተምር አማራነትን ይዘህ መቀጠል አትችልም። የተወለት ይሄ ነው የሚደርሰው። እንግዲህ አንተም እያሳየው ነው። ይሄ ወጣት በወላጆቹ ፊት ነው እንግዲህ ሲረሻ የነበረው። በዚህ መራ ግብር ሰጠንበታል። እና አማራ ማመን ያለበት ይሄን ነው። አማራ ያልሆነ ቀን ኢትዮጵያ ምናምን በሚል ትብታብ የታሰረ ቀን ይሄ ነው የሚደርስበት። አይ ቁርጥ ያለ አቋም ያስፈልጋል። መጀመሪያ አማራ ነው ምን ያለበት። ከዛ በኋላ አብረን መኖር እንችላለን። በኢትዮጵያ ጥላ ስር አብረን መኖር እንችላለን። ችግር የለውም። ተከባብረን ማለት ፍትህ ሰፍኖ የነ ብርቱካን እንባ ታብሶ ፍትህ አግኝታ ነው አማራ መኖር ያለበት። እና አይሻ ፍትህ አግኝታው ነው። ሌሎች የታረዱ ህፃናት እንቅልፍ ያጣንባቸው ስንት ህፃናት አሉ። ከዛ ከሐረር እንቅፍቱ ገደድ ሲወረወሩ የነበሩት አንድ ባንድ አማራ ቆጥሮ ፍትህ ማግኘት አለበት። አለበለዚያ አብሮ መኖር የሚባል ተረት አማራ ማሰብ የለበትም። ራሱን ነው መሆን ያለበት። ይህንን ቁርጥ አድርጎ ነው አቋም ይዞ መታገል ያለበት። አሁን የሚታገለው ትውልድ ይሄው ነው መዳኛው። ሲዋር ያ በጣም ትክክል ነህ። በዚህ ላይ እንደው አንዲት ተጨማሪ ነገር ላሰማና ወደ ሌላው ልሄድ። አርበኛ ዘመነ ካሴ እንደ ነብይ ነው ይናገር የነበረው ማለት ይቻላል። ባለመደራጀታችን፣ ባለመሰባሰባችን፣ ወቅቱ በሚጠይቀው ቁመና ልክ ተዘጋጅተን ባለመጠበቃችን ማንም አልፎ ሀጅ ጉልበት በተሰማው ቁጥር እንደ መንገድ ዳር እሸት እጁ በቻለው ልክ ሲቀጥፈና የኖረው እየቀጠፈና ያለው በዚህ ቅጽበት ሺዎች በጎንደር፣ በወሎ፣ በዋግ በጥይት እያለቁ ነው፣ በረሃብ እያለቁ ነው። ሴቶቻችን፣ እናቶቻችን፣ ሴት ልጆቻችን በዘረኛ መንጋ እየተደፈሩ ነው። በወለጋ ለተከታታይ 3 ዓመት በየቀኑ በየቅጽበቱ አማራ እየታረደ ነው። መፍትሄው መደራጀት ነው። መፍትሄው መታጠቅ ነው። አንድ ሞኝ ላዳ መጣል ቢሉት ምን አለ ነው የተባለው? ተውት ተከናንብ ያለው አላሉ። የከበበህን ጠላት የከበበህን የሳት ቀለበት ጭድ ውስጥ በመደበቅ አይደለም የምታመልጠው፣ ናደውን በክንብንብ አይደለም የምታመልጠው። ከቻልህ እንኳን የሰው ልጅ ሰማዩንም መሬቱንም በማስታጠቅ እንሰባሰባለን፣ እንሰለጥናለን። በየትኛውም ቁመና ለሚመጣ ጠላት ራሳችን ዝግጁ አድርገን እንጠብቃለን። አንድ ነገር ልንገራችሁ፣ ማንም ወደደም ጠላም፣ ማንም መረረውም ጣፈጠው የነገ ታሪክ በእኛ እጅ ይጻፋል። ይሄ እንግዲህ የመሳሪያ ትግሉ ሳይኖር የተናገረው ነው።
በየአካባቢው ያለብን ሁኔታ ምን እየሆን እንደሆነ በግልጽ ነበር ይገልጸው ነበር እና ግን አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ታሪክ እየሰሩ ያሉበት ሁኔታ ነው ያለው። ስለዚህ ይሄ ምንድነው የመጣው? ይሄ ሊያስተላልፍ የሚችለው በተለይ ለትውልዱ ሊያስተላልፍ የሚችለው ልሂቃኑ በተገቢው መንገድ ሊያስተላልፍ አልቻለም። ይህን ህዝብ መጠበቅ በሚቻልበት ህዝቡን ብቻ እኮ አይደለም፣ ህዝቡን ስትጠብቀው ሀገር ትጠብቃለህ። መታወቅ ያለበት አማራን ጠበክ ማለት፣ አማራ ተደራጀ ማለት፣ አማራ አገር ኖረች ማለት ነው። ዋናው ይሄ ነው። የኦሮሞማ ጭንቀት የፋኖ ዘመቻ አንድነት ኦሮሞማን አስጨንቋል ስንል አሁን ቀላል አይደለም። በጣም በጭንቀት ላይ መሆናቸውን አንዳንድ መረጃዎች አሉ፣ የውስጥ መረጃዎች በጭንቀት ላይ መሆናቸው እንዲህ ላዩን ያውሩ እንጂ ልክ እንደ ጀግና እንደ መሪ እንደ በቃ እንደ ህዝብ እንደሚወደው በየአቅጣጫው አንዴ በሩጫው አንዴ በምናምን አንዴ እንደዚህ ያድርግ እንጂ በጭንቀት ላይ ኦሮሞማ መሆኑን አንዳንድ ውስጥ አዋቂዎቹ ይገልጻሉ። በደንብ ነው የሚገልጹት። ከፍተኛ የሆነ ጭንቀት አለ እና ይህን ጭንቀት እንግዲህ በተለይ በዘመቻ አንድነት ምንድነው፣ ምን ትርፍ አለው፣ እንዴት አየኸው የሚለውን ነው እኔ እንግዲህ መስማት የምፈልገው ካንተ። በተለይ ባለፈው ፕሮግራም ላይ ሲገልጽ ነበረ፣ ግን እንዴት ነው በአንተ በኩል ያየኸው? እሺ አመሰግናለሁ ጋሽ ስብሃት። እንግዲህ አንድነት ኃይል ነው፣ ከዚህም በፊት ተነጋግረናል እና ፋኖች ወደ አንድነት ለመምጣት የሚያደርጉትን ጥረት ይበል የሚያሰኝ ነው። ጥሩ ውጤት እያስመዘገቡ ነው ያሉት። መልካም እድል እየመጣ ነው ያለው። ከኛ በላይ መሬት ላይ ያሉት ስለ ራሳቸው ያውቃሉ። ብዙ ጊዜ ተነጋግረን በቂ እውቀት አላቸው። ወታደራዊም ዘመናዊ ትምህርት ተብየውም ሳይንሳዊንም ባለው የፖለቲካውንም ሁሉም አይነት እውቀት አላቸው። ራሳቸውን እየቻሉ ናቸው እና በተለይ በውጭ የሚኖረው አማራ ራሱን ችሎ የራሱን ስራ ነው መስራት ያለበት። መሬት ላይ ያሉ ፋኖች ራሳቸውን ችለው ራሳቸውን አንድ አድርገው ተደራጅተው እስኪወጡልን ድረስ ተወት ሊያደርጋቸው ይገባል። በውጭ ያለው ዲያስፖራ ለምን የራሱ ቤት ስራ አለው መስራት ያለበት። ለምሳሌ የብርቱካንን አይነት የተበደለች እህታችንን ድምፅ መሆን ይችላሉ። አማራ እየደረሰበት ያለው በደል ይሄ ነው በቃ ብሎ ማሳየት እኮ ነው። በውጭ ያለ ድምፅ መሆን ነው የሚጠበቅበት። ይሄ ስራውን ትቶ እዛ ከውጭ ሆኖ ፋኖ ልምራ እያለ የሚያስቸግር ስንት አለ በቃ አጁዛ እና ይሄንን ትቶ በውጭ ያለው አማራ ስራውን ይስራ። በመሬት ላይ ያሉት ግን ውጤት እያሳዩ ያሉት ዘመቻ አንድነት መንግስትን አስጨንቆታል። እውነት ነው። የአጀንዳ አይነት እያስጎደጎደብን ያለው ለዛ ነው። ግን አማራ መንግስት የሚሰጠውን አጀንዳ መቀበል የለበትም። አጀንዳ ሰጪ ነው መሆን ያለበት። ዘመቻ አንድነት እራሱ ከበቂ በላይ አጀንዳ ነው ያለው። ወሳኝ ድሎችን እየተቀዳጀ ነው ያለውና መንግስት ለዚህ ነው የተቅበዘበዘ ያለው በየቦታው። አማራ መስማት የለበትም። ስራው ላይ ያተኩር። የአንድነትን ጥቅም ራሳቸው መሬት ላይ ያሉ ፋኖች እየተማሩበት ነው ያሉት። ከዚህ በላይ ምንም ልንሆን አንችልም። ስለዚህ ልዩነት ይኖራል። ልዩነትን ማቻቻል፣ ልዩነትን አቻችሎ መሪ መፍጠር መቻል አለባቸው። መሪ ካልፈጠርን 4 ኪሎ እንግዲህ ስንገባ አንድ ሰው ነው ወንበሯ ላይ የሚቀመጠው። ምንም ሌላ ነገር ሊመጣ አይችልም። መሪ ያስፈልጋል፣ አደረጃጀት ያስፈልጋል። ይሄ እውነት ስለሆነም ነባራዊ ሀቅም ስለሆነ ማለት ነው። ስለዚህ ወደ አንድነት በራሳቸው መንገድ ተማምነው ተነጋግረው ወደ አንድነት መጥተው ይሄ የዘመቻ አንድነትን ደግሞ ፍሬያማ ማድረግ ነው። ጥሩ ነገር እየሰሩ ነው ያሉት። እንግዲህ የሁሉም ነገር መጨረሻ ማሰሪያ ያስፈልገዋልና የአማራ ትግል ማሰሪያው 4 ኪሎ ነው። 4 ኪሎ ገብቶ ስልጣኑን መቆጣጠር አለበት። ለዚህ ሁሉ ስቃይ ያደረሰውን ስርዓት መገርሰስ አለበት። ከዛ ነው ፍትህ የሚጀምረው። ይሄ ስለሆነ ዘመቻ አንድነት በጣም ደስ የሚል ዜና ነው ለሁላችንም። ድምፃቸውን አጥፍተው ሲሰሩ እንደነበረ ያየንበት ነው። ይህንን ደግሞ ይበልጥ አጠናክረው ውጤቱንም ደግሞ እንድናይ ያብቃል። ይህን ነው የምለው። በጣም አዎ፣
ከፍተኛ የሆነ በሚገርም ሁኔታ ነው እንትን እያደረጉ ያሉት እየሰሩ ያሉት። ድምፃቸውን አጥፍተው ሰርተዋል። ጥሩ ነው። ገና ብዙ ይጠበቅባቸዋል። በቃ ይሄ ትውልድ እውደት ይሄ ትውልድ ነን እኛ ነን እስካሉ ድረስ ብዙ ነገር በፋኖች በአራቱም ቀጠና ያሉት ብዙ ይጠበቅባቸዋል። በቃ ውስጥ ለውስጥ ስራቸውን እየሰሩ ግን ምን ያህል ለጠላት እንኳ ራሱ ለጠላት ወዳጅ ማመን ጊዜም ደስተኛ ነው፣ ግን ጠላትን ራሱ የሚያስበረግግ ነው። የአንድነት ጉዳይ ጠላትን ያስበረግጋል። አሁን ጭንቀት ውስጥ ጥለውታል። በጭንቀት ውስጥ ይህን ለመከፋፈል ደግሞ ከፍተኛ ሴራ እየተሰራ ነው ያለው። ልዩነት እንዲመጣ ጎንደር ወይ ልዩነት እንዲፈጥር፣ ወሎ ላይ ወይ ልዩነት እንዲመጣ፣ ከአንድነቱ ፈንገጥ እንዲል፣ ሸዋ ላይ ከአንድነቱ የሆነ እርስ በርስ እንዴ ቆይ እስኪ እንዴት ነው እንዴት ይሄኛው ቦታ እኮ እንትን አላለም ቆይ ይሄኛው ቢሆንስ እያሉ ሊያራዝሙም ይፈልጓሉ። ይሄንን ጠላቶች ናቸው ተሰግስገው ይሄን ሊያረጉ የሚችሉት እንዲህ አይነቱን ጉዳይ እንጂ አማራ ፋኖ እንዲህ ካሰበ ሰፊ ሜዳ ያለለት ጠባብ እንትን ውስጥ ሊያስብ ከቻለ ተገቢ አይደለም። ስለዚህ በፍጹም አንድነትን መሪ ያስፈልገዋል። ለአንድነቱ መሪነትን አምጥተው ማሳየት አለባቸው። ዘመቻ አንድነት እነዚህ የሁለቱ ጥይቶች አንድ ጽሑፍ ላይ አንድ ነገር ላይ አይቻለሁኝ። አንድ ያነበብኩት ነገር አለ። ወደ ውስጥ ያለው ለባንዳዎች ነው፣ ለባንዳ አጠቃላይ ያለው። ወደ ውጭ የሚያሳየው ግን ወደ ውጭ የሚያሳየው እሱ ለጠላት ቀጥታ ለወራሪውና ለጠላት ለሆነው ስልጣን የምትጨብጥበት ወደ ውጭ የሚተኮሰው ነው። ወደ ውስጥ ያለው ወደ አንድነት ውስጥ ያለችዋ ግን አንድነቱን ለሚጎዳው የአማራን ህልውና አንድነት ለሚሸረሽሩ ለጎታቹ ለባንዳው ለምናምኑ አጠቃላይ ይሄ ከአማራ ህልውና ትግል ውጭ የሆነው ላይ ትኩረት አድርጎ የሚሰራ መሆኑን የሚያሳይና ጨረሩ ተስፋን ብሩህ ተስፋን በፋኖ በአንድነት ብሩህ ተስፋ እንዳለ አንድነት እስካለ ድረስ ብሩህ ተስፋ እንዳለ የሚያሳይ መሆኑን ነው እንግዲህ የሚጠቅሱት። በዚህ ደረጃ ነው። በዚህ ላይ ሰሞኑን በፓርላማ ላይ አብይ ተናገርኩ ብሎ ነገር አወቅኩ ብሎ የገለጸው ነገር አለ። ህዝብን እንደ ህዝብ ለመሳደብ ሞክሯል። ህዝብን ሰድቧል። ስለዚህ ህዝብን እንደ ህዝብ ሲሰድብ ግን አርበኛ ዘመነ ካሴ የመለሰው አለ። እሱን እስኪ እንስማውና እዛ ላይ ሐሳብህን ለመስማት እፈልጋለሁኝ። አንዴ እንስማው። ማናቸውም አይነት ለአንድ ዓላማ የተሰባሰቡ ሰዎች የፈጠሯቸው ድርጅቶች የሳሙና ፋብሪካም ይሁን የኛ አይነት ህዝባዊና አብዮታዊ ትግሎች የራሳቸው ባዮሎጂ አላቸው። ከአንድ የእድገት ምዕራፍ ወደ ሌላኛው የሚሸጋገሩበት ተፈጥሯዊ ዑደት አላቸው። ልክ አባጨጓሬ ከእንቁላል ተነስቶ ወደ የሚያምር ቢራቢሮነት የሚቀየርበት አይነት የህይወት ዑደት። ይህን በቅጡ የሚረዱ የአማራ ፋኖ አመራሮች በዚህ ቅጽበት የቆሙንበት አንድ በአንድ ሜትር የሆነ መሬትና ሁኔታ እንኳን በዚህ የለውጥ ሂደት ውስጥ ያለ ለውጥንም የፈለገ መሆኑን በመገንዘብ ላለፉት 3 ወራት በአንድ እጃቸው አደረጃጀቶችን በመፈተሽና በመልሶ ማደራጀት በጥልቅ ግምገማና እርማት አካባቢያዊ አንድነቶችን በማበጀት በአመራርና ኮማንዶ ስልጠናዎች ወዘተ ራሳቸውን ሰቅዘው ይዘው በሌላ እጃቸው ጠላት ላይ በመተኮስና የብልጽግናን ወታደራዊ ኢኮኖሚያዊና ዲፕሎማሲያዊ ካምፕ በማፍረስ አብዮቱን ሊጠልፉ ያሰፈሰፉ የሩቅና የቅርብ ኃይሎችን በየግንባሩ በመመለስ ላይ እየተጓዙ በባጁበት ወኔውና ጉልበቱ ተመጦ የሥርዓቱ ጓዳ ጎድጓዳ ተገልጦ የዳንኤል ክብረት የክህደት አፍ ብቻ የቀረው የአብይ አህመድ ዘረፈጅ ቡድን ፋኖ ተዳክሟል፣ ፋኖ አርጅቷል፣ ፋኖ አንድ ጥይት መተኮስ አቅቶታል፣ ፋኖ ቁሞ መተኮስም በአንድ መቆምም ተስኖታል ወዘተ ሲለን ሰነበተ። ይህንን የብልጽግና ቡድን ስንፍናና ድንቁርና በቅጦ የተረዳው የአማራ ፋኖ ብልጽግና በራሱ ምላስ ራሱን አታሎና ሸንግሎ አባብሎ በተኛበት አሳቻ ሰዓት ሳያጉረመርም ደጋው ላይ ዘንቦ ሊገድቡት የማይችል ደራሽ ጎርፍ ሆኖ ቆላውንና ከተሞችን ሳይቀር አጥለቀለቀው።
የብልጽግናን ጉድፍ እዚህም እዛም እያግተለተለ ጠረገው። ምድሩም ሰማዩን በደስታ ሳቀ። በፋኖ ብቃት ዓለም ተደነቀ። በዚህ የተደናገረውና የደነገጠው የብልጽግና የሞት ስብስብ እነገሌ መርተዋቸው ጀነራል ገሌ ያቀናጅቷቸው የሚል ለሰሚ የሚያስንቅና የሚያስቅ መግለጫ የአብይ አህመድን የዘር ማጥፋት ፕሮጀክት ሜዳ ላይ በሚመራው ተቋም በኩል አውጥቷል። የኛ ትግል ከሌላ የተዋሰው ርዕዮት፣ ከሰው የተዋሰው ጠመንጃና ጥይት፣ የተበደረው መሪ፣ የገዛው አስተማሪ አልነበረውም፣ የለውም፣ አይኖረውም። ሁሉም በአማራ ልጆች አዲስ አስተሳሰብ ለአማራ የሆነና እየሆነ ያለ ትግል ነው። ድል ለማድረግ የሚያስፈልገው ሁሉን አቀፍ ብቃትና ችሎታ እኛ የአማራ ታጋዮች እጅ ላይ መዳፍ ላይ ይገኛል። የአማራ ክንድ አንቆ ይዟቸዋል፣ አንቀርቅቦ ካፈር ይደባልቃቸዋል። ከዚህ አኳያ ዘመቻ አንድነት ብዙ ጥልቅ ግቦችን ያዘለ ዘመቻ ነው። አንደኛውን ግብ 100% መጥቷል። የአማራን ትግል በአንድ መዋቅር በመጠርነፍ ምዕራፍ 1 ይጠናቀቃል። የትግሉን አንድነት አረጋግጦ ወደ ምዕራፍ 2 ግዙፍ ስትራቴጂክ ግብ ይንቀሳቀሳል። የአማራ ህዝብ የድል ካባ ይጎናጸፋል። ይሄው ነው። በዚህ አጋጣሚ የ21ኛው ክፍለ ዘመን ካሊጉላ አብይ ሆይ አማራ በጅብ ግልገል ሳይሆን በእምዬ ምኒልክ፣ በአፄ ቴዎድሮስ፣ በልጅ ኢያሱ፣ በበላይ ዘለቀና በጀነራል አሳምነው ጽጌ ግልገሎች እየተመራ ገጥሞሃል። እጣ ፋንታ አሳፋሪ ውድቀት ነው ይልሃል። የአማራ ጀግኖች ትግል ጅብ ሆኖ ይበላሃል። አማራን ጨርሰ ሳታጠፋው በህብረቱ ያጠፋል። በፍጹም አንድነቱ ያሸንፋል። በጅብ ቆዳ ሳይሆን በአባቶቹ አምላክና በአባቶቹ ጥበብ የሚታገዘው አዲሱ ትውልድ መቀመቅ ይከታል። ድል ለአማራ ህዝብ፣ አንድ አማራ፣ አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። መጋቢት 13 2017 ዓ.ም አርበኛ ዘመነ ካሴ። በጣም የሚገርም በሳልና በዚህ ትውልድ አማራ በቃ መሪ እንዴት ነው ደመላሽ አለኝ የምትለው አይነት መሆኑን በተግባር እያየ ነው። የፋኖ ዘመቻ አንድነት ኦሮሞማን ያስጨንቋል። ያስጨነቀው ይሄው አሁን የተናገረው ቀላል አይደለም። በአንድ መቆም አቅቷቸዋል ብሎ ይላል ፋኖ። እንግዲህ አብይ አንድ ሊሆኑ አልቻሉም። አየህ፣ የበተነው ገንዘብ ውስጥ ለውስጥ የሰራው የስለላ መዋቅር የተለያየ መንገድ አሁን እሱ የተለያዩ ኢንፎርሜሽኖች አግኝቷል። በቃ በታትነዋል ብለውታል ማለት ነው። ምክንያቱም ምንም የሚያውቀው ነገር የለም። ሌላው ዘመነ ከተናገረው በህብረታችን እናጠፋለን ያለው በህብረታችን ተመልከት፣ በአማራ አንድነታችን በአማራ ህብረታችን እናጠፋለን። በጣም ትልቅ ነገር ነው። ትልቅ መልእክት ነው። ይሄ ነው ያለው እና እስቲ በዚህ ጉዳይ ላይ በአርበኛ ዘመንም ንግግርም ላይ እና አጠቃላይ ዘመቻውን ፍራቸው አለ። መረጃዎች አሉን። አንዳንድ መረጃዎች ግን ያው በውስጥ ለውስጥ የሚነገሩ ስለሆነ በጣም ውስጥ አዋቂዎች የሚገልጹት ነገር አለ። የመረበትበት ጉዳይ አለ ውስጥ ለውስጥ። መቼ ነው ይሄ ጉዳይ ሊቆም የሚችለው? እንዴ አዲስ አበባ እስኪደርሱ ነው ወይ ብለውም የሚሉ ስላሉ ነው። እነሱ መካከል ይሄ ነገር እንዴት ነው ብለው ውስጥ ለውስጥ እንደ ሐሜት ጀምረዋል። ፋኖ ምንድን ነው በአንድ በኩል አጠፋ ነው ይባላል፣ በአንድ በኩል አጠቃላይ ጦርነት ሲያውጅ እየሰማን ነው። ምን ማለት ነው የሚል አይነት ሁኔታ አለ እና በአጭሩ እስኪ እንሄድና እሱን ዳሰን ፕሮግራማችንን ወደ ማጠቃለል እንሄዳለን። እሺ፣ አመሰግናለሁ ጋይስ። እንግዲህ የአርበኛ ዘመነ ንግግር በጣም በሳል ንግግር ነው። ለአብይ ከበቂ በላይ ነው መልስ የሰጠው። በእርግጥ ያ መሀይም ነው፣ የሚናገረውን ማያውቅ በሱ ቤት እንግዲህ መተረቡ ይሁን ሰውየው እኮ ምንም የማይታወቅ ነው እኮ። የመሀይምነት ጥጉ የት ድረስ እንደሆነ የምታየው በጅብ ግልገል በጅብ ቆዳ ምናምን ሲል የነበረውና ህዝብን እንደ ህዝብ ሊሰድብ ነው የተነሳው። ለሱ በሚገባው ቋንቋ በትክክል መልሶለታል አርበኛ ዘመነ እና በሳል መሆኑን ነው የሚያሳየው መልሱ። ዋናው ነገር
የስርዓቱ መደንገጡን ነው የምናየው። እንደዚህ የሚያስቀባጥረው መደንገጡ ነው። የፍትህ ጊዜ መድረሱን በትክክል ተረድተዋል። አይቀርም ያፈሰስከው ደም ራሱ ያክለፈልፋል፣ ያስጮሃል እና የተክለፈለፈ ያለው ለዛ ነው። ዞሮ ዞሮ ግን ፍትህ መቅረቡ እና መተግበሩ አይቀርም። ሁለተኛው ነገር ደግሞ ዘመቻ አንድነት የፋኖን ትግል ወደ ሌላ ደረጃ መሸጋገሩን ነው የሚያሳየን። ከተበታተነ የትጥቅ ትግል ወደ ተቀናጀ የትጥቅ ትግል መሻገራቸውን፣ ወደ አንድነት ጉዞ መጀመራቸውንና ወደደም ጠላም እጣፈንታችን የግድ አንድ እንደሆነና ማሸነፍ ብቻ እንደሆነ የተረዱ ኃይሎች ወደፊት እየመጡ ነው ያሉት። ይሄ ያስደነገጠው ይመስለኛል መንግስትና ቢደነግጥም ባይደነግጥም ግን መጨረሻው ግልጽ ነው። አይቆይም 4 ኪሎ ወደደም ጠላም ከዛ ግቢ የሚወጣበት የጊዜ ጉዳይ ነው እና ይሄ ነው እያስለፈለፈ ነው። ዘመቻ አንድነት መልካም ዜና ነው ለሁላችንም። እንደ አማራ የአማራ ህዝብ ከደረሰበት ውርደት ከምንም በላይ መጠቃት እንደ መጠቃት የሚያበሳጭ ነገር የለም። እንደ ሰው ሆነ ስታስበው ሰውን ከሚያስከፉት ነገሮች አንዱ ጥቃት ነው። ጥቃት በጣም መጥፎ ነገር ነው። በተለይ ደግሞ እንግዲህ ብርቱካን ስትናገር ሰምታታል። ማን አይዞሽ ይለኛል ስትል ነበር እና እንዲህ አይዞህ የሚል ሰው አይዞሽ የሚል ሰው ማጣት እንደ ሰው ሆነ ስታስበው በጣም ከሚቆጭና ከሚከፋ ነገር አንዱ እና እህታችንንም አይዞሽ ልንላት ይገባል። ሁሉም አማራ በውጭም ሀገር በኢትዮጵያ ውስጥም ያለ አማራ አይዞሽ ልንላት ይገባል። ሌላውንም አማራ ለአማራ አማራ ሊቆምለት ይገባል። አይዞህ ሊባባል ይገባል እና የድል ጮራም እየታየ ነው ያለውና ወደደም ጠላም የአማራ ህዝብ ፍትህ ያገኛል። እግዚአብሔር እንግዲህ አማራን ህዝብ አብዝቶ ይባርክልን፣ ፋኖቻችንም ለድል ያብቃል። አሜን አሜን። በጣም አመሰግናለሁ። ሀዬ ነው አንድ የተጠበቀ ነገር ነበረ። ምናልባት እና አብይ ፓርላማ ላይ ሲናገር አጸፌታውን ምላሽ የህዝብ ስድብ እንዲመጣ ከፋኖች ህዝብን እንዲሳደቡ አንዳንድ ፖለቲከኞች ህዝቡን እንዲሳደቡ ፕሮቮክ ማድረጉ ነው ማለት ትንኮሳ ማድረጉ ነው። ግን አልተደረገም። አየህ በሳልነት ብስለት እንዴት እንደሆነ ታያለህ። በፍጹም በፖለቲካውም በየትኛው መስክ ያሉት በምንም ታምር ያቃሉ መንገዳቸውን። ሁሉም መንገዱን ያቃል። ወደማይፈለግ አቅጣጫ ወደ ታርጌቱን አልሳተም። በቃ ዓላማው ምን ማድረግ የሚገባውን ያቃል። እንደዛ ነው የቀጠለው። ስለዚህ ከሽፎበታል ማለት ነው። ሴራው ከሽፎበታል። ድባቅ ነው የተመታው። ይሄ ትውልድ ድባቅ እየመታው ነው። ሴራውን አክሽፎበታል። ምንም አይነት እንትን ሊለው የሚችለው ነገር የለው። ወደ ህዝብ ስድብ ውስጥ አልገባም። እሱ ህዝብን እንደሰደበው ህዝብን ለመስደብ አልሄደም። ሰው ህዝብን አልሰደበም። ስለዚህ ያ አልተሳካለትም። ያን ትንኩስ አድርጎ ይሄው እየሰደቡን ነው ሊል ነበረ። በፍጹም አላደረገም። ህዝቡ ግን የእሱ ሴራ ይሄው ነው። ምክንያቱም አንደኛ ፒኤችዲውን ሲሰራ ብዙ እንትን የለው፣ ብዙ ጊዜ አግኝቶ የሰራው ነገር አይደለም። እውቀት ይጠይቃል፣ ማንበብ ይጠይቃል፣ ብዙ ነገር ይጠይቃል። እና እንደዚህ አይነት ነገር ሲባል እንግዲህ እንደውም ሰው የሚያስበው የሆነ በቃ ያን ማረጉን ነው የሚያየው። እና ብዙ ነገር እኮ የሚጠይቅ ይመስለኛል፣ ብዙ ጥረት የሚጠይቅ ይመስለኛል። በጣም ብዙ ጥረት፣ ብዙ ማገናዘብን ይጠይቃል። ስለዚህ ይህ ሰው አንድ ነገር የሚችል ይመስለኛል፣ ስለላ። ምክንያቱም የተሰማራው ከመጀመሪያው ጀምሮ አለቆቹ ሲያዝዙት መላላክ ስለነበረ፣ ሬዲዮ መያዝ ስለነበረ፣ ወሬ መልቀም ስለነበረ ወሬ ነው የሚለቅመው። አሁንም ወሬ ሲለቅም ነው የሚውለው። ይሄ ነው ያለው ሁኔታ። ስለዚህ ፋኖ በከፍተኛ ደረጃ እየተንቀሳቀሰ ነው። የፋኖ ዘመቻ አንድነት ኦሮሞማን እያስጨነቀው መሆኑን ይህችን ነጥብ ያዙልኝ። ምንድን ነው እንዲህ አድርገናቸዋል፣ አጥፍተናቸዋል፣ በትነናቸዋል፣ ሟምተዋል ምናምን ተብለን እንዴት ነው አሁን ዘመቻ እያወጁ ያሉት? እንዴ
ጠንክረው እኮ ወደ አንድነት እየመጡ ነው የሚል ኦሮሞማ አካባቢ ከፍተኛ የሆነ ሽኩቻዎች ተፈጥረዋል በእነሱ መካከል። እንግዲህ አንተ ነህ ለዚህ ያደረሳችሁን እናንተ ናችሁ የሚልም አንዳንዶቹ ላይ የሚነሳ መሆኑን ነው የምንሰማው። እናንተ ናችሁ በሰላም ህዝብን አስተዳደር ስንችል የማይገባ ነገር እየሄዳችሁ ይሄን ነገር እዚህ ያደረሳችሁት እናንተ ናችሁ የሚልም ነገር መነሳቱ በእነሱ መካከል እንዲህ አይነት ሁኔታዎችም ሁሉ እንዳሉ እየሰማን ነው። ግን አደባባይ ላይ አያወጡትም እና እኛ ደግሞ የተጨበጠውን ነገር ሳናገኘው በእጃችን ሳይገባ ወይንም በሆነ ሚዲያ ላይ በእጁ ሳይገባ ምንም ማድረግ ስለማችል ነው መረጃውን እንጂ እንዲህ አይነት ነገሮች እንትን እያረጉ ነው። በተረፈ እንግዲህ ተመልካቾቻችን ምንጊዜም ቢሆን መታየት ያለበት አማራ ምንጊዜም ቢሆን በአሸናፊነት ይወጣል። በአሸናፊነት ምንጊዜም ይወጣል፣ አይቀርም። ያየናቸውን በደሎች ሁሉ ተጠያቂውን ማን እንደፈጸመው ማን ምን እንዳደረገ ለፍርድ አቅርቦ አደባባይ ላይ የምናየው እንደሚሆን ምንም ጥርጥር የለኝም። ስለዚህ ታዲያ መረጃ የምታደርሱን በስልካችን ልታደርሱን ትችላላችሁ፣ በዋትስአፕ ልትልኩ ትችላላችሁ፣ በቴሌግራም ላይ ልትልኩ ትችላላችሁ፣ ወይንም በኢሜይላችን ልትልኩ ትችላላችሁ። ጠቅለል ያሉ መረጃዎችን የምታደርሱን በእነዚህ ተጠቀሙ። ቀጥታ መደወልም ትችላላችሁ። ስለዚህ ከቴክስቱ ባሻገር መደወል ትችላላችሁ እና መልእክታችሁን ይጠቅመናል፣ ለትግሉ ይጠቅማል። ወዴት አቅጣጫ እንደተሄደ ኢንፎርሜሽኑን ብሰጡን የበለጠ ይጠቅማል እና አሁንም ኮንታክት እንደምታደርጉን አንዳንድ ሰዎች ሌሎቻችሁ በርካታ መረጃዎችን ልታወጡ ይገባል። ወደ አደባባይ አውጡት፣ ወደ አደባባይ ልታወጡት ይገባል። ብዙ የምታውቁት ነገር አለ። ቢያንስ ይህንን ህዝብ ለመካስ መረጃዎችን በማሽሎክ ህዝቡን ልትክሱት ይገባል። ጥንቃቄ ሊያደርግ የሚገባቸው ቦታ ላይ ምን እንደተሰሩ ምን እንደታቀደ ዱለታውን የመሳሰሉትን ነገሮች ወደ ህዝብ ማውጣት ይገባችኋል። ከላይ ጀምሮ እስከታች ባላችሁ በባዕዲን መዋቅር ውስጥ ያላችሁ በአብይ መዋቅር ላይ ይሄ በፓርላማም ዙሪያ ከፓርላማ ውጭ ይሄ ፓርላማ ላይ ቁጭ የሚለው ነገ በተቀመጠበት ፓርላማ ላይ ያው ይመጣል። መንጌ እሱ ላይ ቋንጣ ሆነው እንደሚቀሩ ለታሪክ ሲባል ያሉት አባት አይነት ነው አሁን። ስለዚህ እንተናም አብይም እንደዛ የሚለው ጠፍቶ ነው እንጂ ነገሩ እያለቀ መሆኑ ግልጽ ነው። አሁን ኦሮሞማ አካባቢ ይሄ ነው ያለው ጭንቀት። የሚያስ አባት እኮ ገብቷቸዋል እንደመጣ ጉዳዩ እንዳለቀ ገብቷቸው ነው ለታሪክ እሱ አልጋ ሞተው እንደው ለታሪክ ሲሉ ቋንጣ ሆነው ይገኛሉ ያሉት ጨንቋቸው ነው። አሁን አብይን ግን እንደሱ የሚለው የለም። ለምን? አብይ ራሱ ድሩዬ ስለሆነ በቃ እንግዲህ አጋፍጦን መሄዱ አይቀርም ብለው አምነዋል ይመስለኛል። እና ይሄ ነው ያለው። በተረፈ ተመልካቾቻችን በእውነቱ እስካሁን ያቀረብናቸው ዝግጅቶች የተለያዩ ግንዛቤዎችን ትወስዳላችሁ ብለን እናስባለን። እንዲሁ አድማ ብተና የሚባሉት በተለይ ከልዩ ኃይል ወደዛ የገባችሁ በፖሊስ እያገለገላችሁ የቆያችሁት የናሳምነው አጥንት የጀግኖቹ አጥንት እሾህ ሆኖ እንደሚወጋችሁ ምንም ጥርጥር የለኝም። ገና ያንቀዠቅዣችኋል፣ ለፍርድ ትቀርባላችሁ። ወደ አማራ ህዝብ እንድትተኩሱ አልነበረም የሰለጠናችሁ። ወደ አማራ ህዝብ እንድታስጨፈጭፉ አይደለም በናሳምነው የሰለጠናችሁ፣ በነ ጀነራል ተፈራ ማሞ የሰለጠናችሁት ይሄ ለዚህ አልነበረም። ስለዚህ ታሪክ ይፋረዳችኋል። በተረፈ በቀጣይ ፕሮግራማችን እስከምንገናኝ ባልደረባዬን ዶክተር አየነውንም እያመሰገንኩ እናንተን ደግሞ በትልቁ እያመሰገንኩ ጉዳዩን ላልደረሰው እንዲደርስ አድርጉ። በመረጃ ቲቪ ላይ ደግሞ ያላችሁ ፕሮግራሙ ስለሚደጋገም
አሁን ያላያችሁ ካለ በሌላው ሰዓት ሊታይ ስለሚችል ጉዳዩን ያያችሁ ላላየው መንገርና ጠብቆ ፕሮግራሙን እንዲያይ ማድረግ ያስፈልጋል። በተረፈ ሰላም ቆዩልን። መልካም ጊዜ። አማራ ያሸንፋል። ሰላም ሁኑ። ገዢ ያልደፈረን ባህል ጠላት ያልበደ አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። አማራንን ነፃ ህዝቦች ታሪክ ባምኑ የዘከረን ቀኝ ገዢ ያልደፈረን ባህል ጠላት ያልበደ አማራነትን ተላብሰን